ወይዘሮ ወርቄ እንግዲህ መርማሪ ፖሊሱን ፍታኝ እባክክ የሚሰጠውን ገንዘብ እሰጥካለሁ፣ እኔ እስከ 1 ሚሊዮን ድረስ እሰጥካለሁ፣ እባክክ እንደራደር፣ ምክንያቱም ልጄ ሰራተኛ ላገባ ነው እና እያሷን እንዲያገባ ስለማልፈቅድ እባክክ ልቀቀኝ እያለ ትገኛለች ማለት ነው። ይሄ ሁላ ነገር እያደረገች ያለችው እንግዲህ ልጇ ፀሐይን እንዳያገባ እያደረገ ጥረት ትገኛለች ማለት ነው። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችኋለሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። የእናት ግፍ ድራማን ይዤላችሁ ከች ብያለሁ። የእናት ግፍ ድራማ እንግዲህ አሳዛኝና ልብ አንጠልጣዩ ድራማን በጣም በሚያሳዝን ነገር ወይዘሮ ወርቄ ፖሊሱን ያዘ ይልቀቀኝ እያለ ትገኛለች ማለት ነው። በአሁን ሰዓት በጣም ያሳሰባት ነገር ከሁሉም ነገር አስቻሉ ፀሐይን ለማግባቱ እንግዲህ እንደ እናትነት ምንም ቢሆን እናት ስለሆነች ሄዶ እማዬ ሄጄ እኔ ላገባ ነው፣ ምክንያቱም ላገባ ነው፣ ፀሐይን ላገባ ነው፣ ሽምግልና መላክ እፈልጋለሁ፣ እባክሽ አንቺም እንደውም ሰው የምታውቂ ከሆነ ፍቃጅልኝ፣ ሽማግሌ ምናምን የምታገኝ ከሆነ ሰተሽኝ የሽማግሌ መላክ ፈልጋለሁ ብሎ ለወይዘሮ ወርቄ ነግሮ ነበረ ማለት ነው። ወይዘሮ ወርቄ ደግሞ ለእንደዚህ አይነት ነገር ፍላጎት እንዳሌላት በፍጹም እንደማትፈቅድና ይሄ ነገር ፍላጎት እንዳሌላት ለልጇ ነግራ ነበረ ማለት ነው። ልጇ ደግሞ በፍጹም እኔ ፀሐይን ማግባት አለብኝ፣ እኔ አንቺን ዘር ማብዛት ያለብኝ ፀሐይን አግብቼ ነው፣ አለበለዛ ግን ማንንም ሰው አላገባም። እንደዚሁም ፀሐይን በጣም ነው መወዳት፣ በጣም ነው የማፈቅራት። አንቺ ያላየሽውን ነገር እኔ ያየሁባት ነገር ብዙ ነገር ስላለ ፀሐይን ወዳታለሁ ብሎ ለወይዘሮ ወርቄ ተናግሯል ማለት ነው። ወይዘሮ ወርቄ ደግሞ እኔ በነፍስ እያለው እሷን ልታገባ አትችልም፣ ልጄ እኔን አትወደኝም እንዴ? እንዴት ነው ለእኔ ትልቅ ቦታ የለህም እንዴ? እኔ ሳልፈቅድልክ እንዴት ሄደክ እሷን ታገባለክ? እያለ ትገኛለች ማለት ነው። እሱ ግን ምንም ነገር የእሷን ቃል ለመስማት ዝግጁ አይደለም። በጣም በሚያሳዝን ነገር ምንም ፍላጎት የለውም። ወደደችም ጠላችም እንደሚያገባና ሁሉን ነገር እንደሚጨርስ ያለውን ነገር ነግሯታል ማለት ነው። ወይዘሮ ወርቄ ፈቃደኛም ሆነችም አልሆነችም ያው ማንም ሰው እንደማይከለክሉ ያለውን ነገር ተናግሯል ማለት ነው። እንግዲህ በጣም በሚያሳዝን ነገር ምንድነው ወይዘሮ ወርቄ አሁንም እስር ቤት ሆና ራሷን ማካበዷን አልተወችም፣ ራሷን መስቀሏን አልተወችም። ግን ደግሞ አስቻሉ ደግሞ ለእንደዚህ አይነት ነገር ምንም ነገር ያው እንደማይተውና ከፀሐዬ ጋራ አብሮ እንደሚሆኑ ነግሯታል ማለት ነው። ሁለተኛ ነገር ምንድነው ደግሞ ያው አለምዬ ከዚህም በፊት ብዙ ነገር ለማየ እንደሰራች ታውቃላችሁ። ራሷን አሳልፋ ሰጥታ ይብን እስከ መታገት ድረስ በጣም ብዙ ነገር መጥፎ ነገር በሷ ላይ እንዲደርስ እስከሚደርስባት ነገር ብዙ ነገር ደርሶባታል ማለት ነው። በማን የተነሳ በማየ ደረጃ ማለት ነው። ለምንድን ነው እንደዚህ ሆኖ ከተባለ እማዬ መጥፎ ነገር እንዳይደርስባት ያልከፈለችው ዋጋ አለ ብዬ አላስብም። ቤተሰቦቼ እኔ እንደ ራሴ አላስብም ማለት ነው። ብዙ ነገር ዋጋ ከፍላለች። ግን ደግሞ ለእንደዚህ አይነት ሰው ምን ማድረግ አለብን ሲባል ብዙ ነገር የሚደረግ ነገር አለ። ገባችሁ አይደለም? የትኛውን አክል እንኳን በችግር ውስጥ ብንሆን፣ የትኛውን አክል እንኳን በመውደቅ ውስጥ ብንሆን ለእንደዚህ አይነት ሰዎች እነኚህ ሰዎች አክብረናቸው በጣም ለነሱ መልካም ነገር ማድረግ ሲገባል እንግዲህ ለማየ ምንድን ያለቻት እኔ እማዬ ከኔ እጄን የምትጠብቅ እናት አለችኝ፣ እናቴ ስላለችኝ አረብ ሀገር መሄድ እፈልጋለሁ ብላ ለማየ ነግራ ነበረ ማለት ነው። እማዬ ደግሞ አንቺ እኮ ልጄ ነሽ፣ እኔ ቢኖረኝ ብዙ ነገር አደርግልሽ ነበረ፣ የሆነ ነገር ከፍቼ ትሰሪ ነበረ፣ ግን ደግሞ ምንም ማድረግ አልችልም፣ ብሬን ሁላ ለእንትና ለልጄ ለወንደሰን አወጣው፣ ምን ላድርግ ብላ እንግዲህ በመጀመሪያ ፈቃደኛ እንደሆነች ነበር ያየነው ማለት ነው። በስተመጨረሻ ግን እማዬ አኩርፋ ምንድን የወሰነችው ውሳኔ ጭራሽኑ ከዛ ቤት እንድትወጣ ነው ያደረገቻት ማለት ነው። ይሄ ነገር ለምን እንደዚህ እንደሆነም ባይገባኝም ይሄ ነገር ይገባታል እንዴ ከተባለ በፍጹም ለዓለም አይገባትም። በእውነቴ ነው የምላችሁ፣ በፍጹም ሊገባት አይችልም ማለት ነው።
ይሄ ነገር ለአለምዬ አይገባትም። እኔ በራሴ እንደምላችሁ ምክንያቱም ከዚህ በላይ ለእሷ የሚገባት ልጅ ነበረች። በጣም ብዙ ነገር መልካም ነገር የሚደረግላት ማለት ነው። ምክንያቱም ራሷን አሳልፋ ሰጥታለች። ብዙ ነገር ለማየ መልካም ነገር አድርጋለች፣ ለወንድዬ ማለት ነው። ግን እማዬ በስተመጨረሻ ያደረገችው ድርጊት እኔ በጣም ነው ያስከፋኝ ማለት ነው። ይሄ ነገር ለአለምዬ የሚገባ አይደለም ማለት ነው። እንደ አንዳንዴ እኛ ሰዎች ስንባል ለምንድን ነው ግን ሰው ያደረገልንን ነገርን የምንበላው? እውነቴን ነው የምላችሁ፣ መሆን የለበትም። ሰዎች ለእኛ መልካም ነገር አድርገው እንዳላደረጉ መቁጠር የለብንም ብዬ ነው የማስበው። ቤተሰቦቼ እኔ ብቻ አላቅም፣ በጣም ከፍቶኛል። እማዬ ያደረገችው ነገር ከፍቶኛል፣ ከ100% ከፍቶኛል ማለት ነው። መልካም ነገር መደረግ ያለባት ልጅ ነች። ምክንያቱም እያደረገችውን ከዚህም በፊት ምን እያደረገች እንደነበረ እናንተም ታውቃላችሁ፣ ሁላችሁም እናውቃለን ማለት ነው። ለአለም ይሄ ነገር ይገባታል ብዬ አላስብም ማለት ነው። ቤተሰቦቼ እንግዲህ ፀሐዬ ደግሞ በአሁኑ ሰዓት በጣም ደስተኛና በጣም በውስጧ በጣም ደስታ እየተሰማት ትገኛለች ማለት ነው። ምክንያቱም ወይዘሮ ወርቄ ቤት ውስጥ ስላሌለች እንደዚህም ደግሞ የወዲት ጉዲትን ቤት ውስጥም ስላሌለች የቤቱ አለቃና የቤቱ ኃላፊ ሆናለች ማለት ነው። አለምዬ እንደውም እየመከረቻት ትገኛለች ማለት ነው። 80 ስታስርቡ ይሄንን ቤት በአንቺ ስም ማስደረግ አለብሽ፣ ምክንያቱም ይሄ ቤት ከአንቺም አልፎ ለልጅ ልጆችሽ ለወደፊትሽም ይሆናል እና ቤቱን በስምሽ ማድረግ አለብሽ እያለቻት ያው እንደ እህትነት በጣም እየመከረቻት ትገኛለች ማለት ነው። ግን ደግሞ ያው እስቲ ይሆናል አይሆናም የሚለውን ነገር አይታወቅም። ምክንያቱም አለምዬ ፀሐዬ ካስቻሉ ምንም ነገር አይደለም የምትፈልገው፣ ወይ የሆነ ነገር አይደለም የምትፈልገው፣ ፍቅር ነው የምትፈልገው፣ ከሱ ጋር መኖር ነው እንጂ በፍጹም ከሱ ጋር የምትፈልገው ነገር አለ ብዬ እኔ የማስበው ነገር የለም እላችኋለሁ ቤተሰቦቼ። እንግዲህ የወዲት ጉዲት የመከራ እንጀራ እየበላች ትገኛለች ማለት ነው። በአንድ ጎን እንግዲህ መርማሪ ፖሊስ እያሳደዳት ይገኛል። በስራ ቦታ ደግሞ ሰራተኛዋ አሰሪዋ እንግዲህ እንደምታውቁ ምን አይነት ክፉና መጥፎ ሴት እንደሆነች ያው እሷም ወዳ ሳይሆን እየተሰወረች የምታደርገውን ነገር አታውቅም። ሁለተኛ ነገር ደግሞ ባሏ ተብዬው እንግዲህ ታውቃላችሁ የወዲት ጉዲትን ይፈልጋል፣ አብሯት መተኛት ነው የሚፈልገው። ጥጋቡ እንግዲህ በጣም ነው የሚያሳዝነው። ጥጋበኛ ማለት ነው። እንደዚህ አይነት ሰዎች እኔ በጣም ነው ሱሰኞች ማለት ነው። ይብን እንኳን ውጭ ላይ ማድረግ ሲኖርበት ቤት ውስጥ መጥቶ እንግዲህ የራሱ ሚስቱን እንግዲህ ለምንድን ነው እኮ እንደዚህ እያደረገ ያለው? በሰራው ስራ ስለሚተማመን ነው። ያደረገው ነገር በወዲት ጉዲ በሚስቱ ላይ ያደረገው ነገር መቼም ካለችበት አትነሳም፣ መቼም ወደ ራሱ አትመለስም እያለ ነው በአሁን ሰዓት እንደዚህ እያደረገ ያለው ማለት ነው። ፈጣሪ ከእንደዚህ አይነት ነገር ሰዎች ይሰውራችሁ ማለት ነው። እንግዲህ ለወዲት ጉዲት እንግዲህ ምንድን ያላት ለማንኛውም እኔ አውቄያለሁ ብላለች ማለት ነው። የወዲት ጉዲት እኔ አውቄያለሁ፣ በሷ ላይ ያደረክባትን ነገር መስተፋቀር አድርገባታል፣ የሆነ መተት አድርገባታል። እንደዛማ ካልሆነ በፍጹም እንዴት እንደዚህ ልትሆን ትችላለች ስትለው አይ በፍጹም ምንም ነገር ያደረኩባት ነገር የለም። እሷ ማለት ግን ለኔ ታማኝ ውሻዬ ናት። ምንም ነገር ብላት እንኳን ካጠገቤ የማትሄድ ብሰድባት የማትሄድ ምንም ነገር በበድላት የማትሄድ ታማኝ ውሻዬ ነችና ብሎ ለሷ ገልጾላታል ማለት ነው። የወዲት ጉዲት ሁሉን ነገር ከ100% ውስጥ 25% አውቃለች ማለት ነው። ግን ደግሞ ለመናገር እሷን ፈርታለች። ምክንያቱም አሰሪዋ አንቺንም ገልሻለሁ ምናምን ብላ ማስጠንቀቂያ ሰጥታታለች ማለት ነው። በዛ የተነሳ ፍራቻም ቢኖርባትም ግን ደግሞ ያው የምትላቀቅ አይመስለኝም። እኔ ግን ደስ ያለኝ ነገር ልንገራችሁ። የወዲት ጉዲት ከመቼ ጀምሮ ነው ሰብአዊነት የተሰማት? ከዚህም በፊት ግፍ ስትሰራ፣ ከዚህም በፊት ከእናትየዋ ጋር ሆና ያ ሁላ መከራ ስቃይ ሲሰሩ ቆይቶ በአሁን ሰዓት ሰብአዊነት የተሰማት ግን ከመቼ ጀምሮ ነው? ግን አልገረማችሁም ቤተሰቦች? ከዚህም በፊት ግፈኛ ሆና አሁን ሰብአዊነት ሲሰማት እኔ በራሴ በጣም ነው የገረመኝ እላችኋለሁ። እንግዲህ በጣም ነው በነገራችን ላይ የሚያሳዝነው። ፈጣሪ ከእንደዚህ አይነት ሰዎች ይሰውራችሁ። እንደዚህ አይነት ሰዎች እንግዲህ ህይወታችን ነው የሚያጨናግፉት ማለት ነው።
እንግዲህ ባሏ ያለ ምክንያት የእውነቴን ነው የምላችሁ ያለ ምክንያት በጣም የሚያሳዝን ነገር የእንትን ቀማሽ ሆኗል ማለት ነው። የጎዳና እንጀራ ቀማሽ ሆኗል ማለት ነው። እማዬ እያለ እንግዲህ ጎዳና ላይ የሱንም ድምፅ ሰምተናል ማለት ነው። መልኩን በስነ ስርዓት ባናየውም አይተናል ማለት ነው። በጣም የሚያሳዝን ነገር የእውነቴን ነው የምላችሁ። ምክንያቱም እስቲ ያስባችሁታል የራሳችሁ ጓደኛ እንደዚህ ሳያደርጋችሁ በጣም ነው እጅግ አድርጎ የሚያሳዝነው ማለት ነው። እንግዲህ ይቺ ቅድስት ተብያው ምንም ነገር ራሷን የምታውቀው ነገር የለም። ዝም ብላ ነው እንጂ የምትንቀሳቀሰው ልክ እንደ ማሽን ምንም ነገር ራሷን የምታስተውልና ራሷን የምታውቅ ሴት አይደለችም። በዚህ አጋጣሚ ሁሉን ነገር እንደረሳችና እንግዲህ ወደ ራሷ ስትመለስ የበፊቱ ህይወቷን ነው የምታስታውሰው። ከዛን ደግሞ አሁንም ወድቃ ስትነሳ የአሁኑን ህይወቷን ነው እያሰበች ያለችው ማለት ነው። ብቻ በጣም ነው የሚያሳዝነው ቤተሰቦቼ፣ በጣም 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 ማለት ነው። ምክንያቱም ብዙዎቻችን ሰዎች እንደዚህ አይነት ነገር በዚህ በውስጥ ችግር እንደሚፈጠርብን አለማወቃችን ዋጋ ያስከፍለናል ማለት ነው። አሁን እሷ ዋጋ እየከፈለች ትገኛለች ማለት ነው። ምክንያቱም ያለ ጥፋቷ ያለ ኃጢአቷ ማለት ነው። ይሄ ሰውዬስ በጣም ነው እሱም የሚያሳዝነው። እሱም በእርግጥ ወዶ ነው የያዘው ይዞት ነው እንደዚህ አይነት ነገር እጁ የገባው ማለት ነው። አንድ ሰው ሳይወዳችሁ ሳያፈቅራችሁ ከልቡ ለእናንተ ምንም ቦታ ሳይኖራችሁ በእንደዚህ አይነት መንፈስ የእናንተ ሰው ማድረጋችሁ በጣም ነው የሚያሳዝነው። ይሄ ሰው ነገ የሆነ ነገር ቢሆን የሆነ ችግር ቢመጣ በህይወቱ የሆነ ነገር ቢመጣ ጥሏቸው እንደሚሄድ ማን ያውቃል? ምንም ነገር የሚያውቀው ነገር የለም። ሁሉን ነገር በራስ ተማምኖ የሚያደርጉት ነገር በጣም መልካም ነው ብዬ ነው የማስበው። በእንደዚህ አይነት ነገር ደግሞ እንደዚህ አይነት ቆሻሻ የሆነ ነገር ሰዎችን መመዘን፣ ሰዎችን እንደዚህ ማድረግ በጣም ነው የሚያስጠላው። ቤተሰቦቼ ፈጣሪ ብቻ ልቦና ይስጣቸው ለእንደዚህ አይነት ሰዎች እላችኋለሁ። እንግዲህ የእናት ግፍ ድራማ አሁንም እየቀጠለ ይገኛል። በጣም በሚያሳዝን ነገር ከዚህም በፊት ብቻ ሳይሆን የአሁኑ ይበልጣል ብዬ ነው የማስበው። እንግዲህ ለቤት አዲስ የሆናችሁ ላይክ እና ሼር አድርጉልኝ። በቀጣይ ቪዲዮ እስከምንመጣ ቸር ቆዩልኝ።